ባለፈው ሳምንት ኢየሱስ ክርስቶስ ማለት እግዚአብሔር በመድር ላይ በየቤታችን ቢገባ ቢመጣ የሚሆነው ነው የሆነው ምድር ላይ ብዬ ነገርኳችሁ እና ይሄ የማይታየውን አምላክ ምሳሌ ሆኖ በመድር ላይ የመጣ የአምላክ ምሳሌ ራሱ አምላክ ነው ብዬ ስነግራችሁ ነበር ስለዚህ ባለፈው ሳምንት ከቆላስያስ ከዕብራውያን የኢየሱስ ክርስቶስን አምላክነት ነግራችኋለሁ ስለዚህ ኢየሱስ ማለት የጀመረው ከማርያም ማህፀን ሳይሆን የጀመረው ከየት ነው አልኳችሁ ዘፍጥረት የነገሮች ሁሉ ጅማሬ ነበር አልኳችሁ ይታለች ታዲያ እሱ አልፋ ነው እሱ ኦሜጋ ነው ከዛ ዕብራውያን 13 ነገርኳችሁ ኢየሱስ ክርስቶስ ትላንትና ለዘላለም ሕያው ነው አይደለም ያው ነው ሂደሰይ ሕፃን ሆኖ አቅ ተወልዶ አቅ የነበረ የሚኖር ደግሞ ያለ ነው ከአንድ ሰው ከሰማ አሜን ይበል ስለዚህ ከአራቱ ወንጌላት ስለ ኢየሱስ ክርስቶስ አምላክነት በደንብ የጻፈልን ዮሐንስ ነው ብያችኋለሁ ለዚህ ነው ዮሐንስ መጽሐፉን ሲጀምር ምዕራፍ 1 ቁጥር 1 ላይ ማርያምና ዮሴፍ እጮኛ ነበሩ ብሎ አይደለም የጀመረው በመጀመሪያና ቃል ነበር ምን ማለት ነው እሱ እግዚአብሔር አፍ ላይ የነበረ አምላክ ቃልም በእግዚአብሔር ዘንድ ነበር አለና ቃልም ራሱ እግዚአብሔር ነበር ስለዚህ እያወራንላችሁ ያለው ዮሴፍና ማርያም ቤት ስለተወለደ ልጅ ሳይሆን ከዘላለም በፊት ስለነበረው ነው ስለዚህ ዋና ትምህርቴ ምንድነው ይሄ ኢየሱስ የመጣው አንተ ቤት ነው ማንም አይከለክልም ዛሬ ስናወራ ነበር ከፓስተር ጋር ስናወራ አሌክስ ብዙ ስናወራ ነበር ፓስተር አንድ ነገር ልብ እንድላርግ ኢየሱስ በመድር ላይ 5 ሰዎች ቤት ነው የበላው አለኝ ሊበላ የገባው 5ቱም ደና ሰዎች አይደሉም ሊበላ ሲገባ ዘኬዎስ ቤት ቀራጩ ማቴዎስ ቤት ፈሪሳዊ ቤት ታዲያ አንተ ቤት እንደማይገባ ሲነግሩ ለምን ተሰማቸዋል ፈልጎ የመጣው ደካማ ሰው የማይፈልገው እኔማ ዛሬ እዚህ ቤት የሆነ የሚቀባ ሰው ነባሳቱባ ቆይ ስለዚህ ይኸውልህ አድሬስ ያደርግ ራሱ የእግዚአብሔርን ደግነት በአንተ ድካም ላይ ያሳይ ነው መጣው እሺ ዮሐንስ የመጀመሪያው ምልክት አደረገ ብሎን የነገረን ሰርግ ቤት ሄዶ ነው ኢየሱስ ዮሐንስ ወንጌል ምዕራፍ 2 ላይ አሁን በደንብ ይሄ ምንድነው ምልክት ነው አለን ምልክት በቀደም አስተምራል ምልክት ቀስት ነው ቀስት ጋር አይኖርም ቀስቱ ወደሚጠቁም ትሄዳል ብዙ አልቆይዛል ቆይ እና ምዕራፍ 2 አንብቡት ኢየሱስ ከማርያምና ከደቀ መዛሙርቱ ጋር አንድ ሰርግ ቤት ሄደ እሺ መቼም አምላክ ነው ብያችኋለሁ ተስማምተናል አንዱ የአምላክነት ባህሪው ደግሞ ምንም ነገር ሳይፈጠር ያቃል ማለት ነው ለምሳሌ አንድ ጊዜ በልባቸው ያለው ማንንም ሊነግረው አይገባም እርሱ ያቃቸው ነበር ይላል he knows everybody ለምሳሌ ይሁዳ እንደሚሸጠው ያወቀ ነው ደቀ መዝሙር ያረጋው ሐዋርያ ያረጋው ያቀ ነበር ማለት ነው ጴጥሮስ እንደሚክደው ያወቀ ስትመለስ ብሎ አደራ ይለዋል በሰዎች ልብ ያለውን ያቃል ያወቀ ነገም የሆነው ያወቀ ወይን ጠጅ የሚያልቅበት ሰርግ ሄደ አልገባ ወይን ጠጅ ማለቅ ማለት ዝም ብሎ አይደለም አይሁድ ሲደግስ 7 ቀን ነው የሚደግሰው 7 ቀን ሲደግስ ለ7 ቀን የሚሆን ደስ ይላል ለ7 ቀን የሚሆን ምግብ ለ7 ቀን የሚሆን ወይን ጠጅ ያዘጋጃል ወይን ጠጅ በባህሪው በአንድ ቀን የሚዘጋጅ ነገር አለ ሚኒመም 3 አመት ያስፈልገው
ስለዚህ ለዚህ ድግስ ረጅም ጊዜ ተዘጋጅተዋል። ይሄ ወይን ጠጅ አለቀ ማለት ከባዱ ዳሜጅ ሼም ነው። አንገት ይደፋሉ። አንተ ግን ያቃላል አይደል? እያወቀ የሚያፍሩ ሰዎች ቤት ይሄዳል። እያወቀ ውርደት የሚጠብቃቸው ሰዎች ቤት ይገባል። ማጋፋቶዲያ እኔ ልባርክ ነው ዛሬ የተደገሱ ውርደቶች በኢየሱስ ተቀደሙ። የተደገሱ ውርደቶች፣ የተደገሱ ሼምፉል ቀኖች፣ የተደገሱ አንገት የሚያስደፉ ቀኖች በኢየሱስ እግር ተቀደመ። ቀድሞት ውርደቱ ኢየሱስ ወይን ጠጅ የሚያልቅበትን ውርደት የተዘጋጀ የሆነ ይወለ ሰውም ሶሳይቲም ዓለምም ትምህርት ቤትም የደገሰችለትን ውርደት ይቀድመዋል። ተነስቶብኛል ዛሬ ውርደት ከፊት አለ። ኢየሱስ ቀድሞ ገብቶ ቁጭ ብሏል። ውርደት እየተዘጋጀ ነው። ኢየሱስ ገብቶ ቁጭ ብሏል። ናታከቦረባ እውነትኔ ነብይ ኮንኩ የሆነ ውርደታችሁ ተቀደመ። ሻባጋባ ድሮ እንደዚህ የሚል መዝሙር ነበር አይደል? ጌታ ኢየሱስ ተኝቶበት ስፍራውን ይዞ ተቆጣጥሮት ወጀብ ቢነሳ ወጀቡ እንዴት ይሰጥማል መርከቡ፣ እንዴት ይሰጥማል መርከቡ። ጌታ ኢየሱስ ተኝቶበት ስፍራውን ሁሉ ተቆጣጥሮት ማዕበል ቢነሳ ወጀቡ እንዴት ይሰጥማል መርከቡ፣ እንዴት ይሰጥማል መርከቡ። ቀድሞ ቁጭ አለ እኮ የተደገሰ ልጅ ውርደት። ጠላቶቼ ከሩቅ እያዩ ነው። ካሁን ሊያለቅሱ ነው። ካሁን ሊያለቅሱ፣ ካሁን ሊዋረዱ ነው። ጌታ ኢየሱስ ተኝቶበት ስፍራውን ሁሉ ተቆጣጥሮት ማዕበል ቢነሳ ወጀቡ እንዴት ይሰጥማል መርከቡ፣ እንዴት ይሰጥማል መርከቡ። አሁን መረምሱ በሶስተኛው ቀን ወይን ጠጁ አለቀ። ወይን ጠጁ ቀድሞ በደንብ ስላልተዘጋጁ ብቻ ላይሆን ይችላል። ምናልባት ምርጥን የጠመቁት ወይን ጠጅ በጣም ስዊት ነው። ለዚህ ነው ሰው ጁ ያረጋው። ቆንጆ ነገር ነው ያዘጋጁት። አልቆጠበም። ሰው እየተሻማ ነው። ጨረሱት በሶስተኛ ቀን። አሁን ማርያም ውርደታቸውን ልትቀድመው ነገረችው። ወይን ጠጅ እኮ አለቀባችሁ። ምን ማለት ነው? ያ ሁሉ ሰው ታዳሚ መስሎታል። ያ ሁሉ ሰው ለሰርግ እንደመጣ ሰው ቆጥሮታል። ማርያም ግን ታውቀዋለች የእግዚአብሔር ልጅ እንደሆነ፣ ፈጣሪ አድራጊ እንደሆነ፣ የሌለው መጥራት እንደሚችል። አንተ እቤቴ የገባው ኢየሱስ እሱ ንጉስ ነው። እሱ ፈጣሪ ነው። እሱ ኃያል ነው። አንተ እኮ ታዳሚ ብቻ አይደለም። አንተ እኮ የነገስታት ንጉስ ነህ አለችው። አታጋባ አንተ እኮ የኔ ልጅ ሳትሆን የእግዚአብሔር ልጅ ነህ። አንተ የሌለን መስራት ትችላለህ። ኧረ ታደጋቸው። አንቺ ሴት ጊዜ አልደረሰም ከኔ ምን አለሽ ማለት ብዙዎች እንደሚሉት የንቀት ንግግር አይደለም። አንቺ የምታውቂውን ሪቨሌሽን ሰዎቹ ሊያውቁ ታይሙ አይደለም ነው የሚለው። ታያቸው የዮሴፍ ልጅ በሉኝ እያላት ነው። ታያቸው የቀራጩ የዮሴፍ ልጅ በሉኝ ታያቸው። አንቺ ነሽ እግዚአብሔር ልጅ የምትይኝ። በጣም ደስ የሚለኝ ከዛ ልንገራችሁ አለቻቸው። የሚላችሁን አድርጉ ማለት ልጅ አይደለም። ይሄ ይጆ የመጣው አይደለም። ኖርማል አይደለም። ይሄ ዛም እንደተቀመጠው አይደለም። ስሙት። እዚህ ቤት እንደሱ የሚሰማ የለም።
ውርደት ሲመጣ እንደሱ የሚሰማ የለም የሰማችሁት እንደሆነ ታሪካችሁን ይቀይራል ኢየሱስ የመጣው ማቤት ነው ባዶ እኔ በእኔም እሱን ስሙት እናንተ ቤት ስለገባ ከቤታችሁ በታች እንዳይመስላችሁ ከቤታችሁ በላይ ነው ስሙት አሁን በደንብ ስሙኝ እዚህ ጋር በውጪ 6 ጋኖች ነበሩ ኢየሱስ እንደዚህ አለ በውጪ ያሉትን 6 ጋኖች ውሃ ሙሏቸዋል አሁን እየሰማኝ ያለ ብቻ አይኑን ከፍቶ አሜን እነዚህ 6 ጋኖች የት ነው ያሉት አናግሪኝ እነዚህ ጋኖች ስራቸው ምንድነው ካልከኝ ከውጪ ወደ ውስጥ የሚገባ ሰው ኃጢአት ይዞ እንዳይገባ ኃጢአት ማስቀሪያ ናቸው እድፍ ማራገፊያ ናቸው ማንም ሰው እዚህ ቤት ሲገባ ይዞ የሚመጣው ንቃ ከገበያ የሚያመጣው እንደሞዚ ድግስ ላይ ማአተዝ ምን ያለው አንዱ ጋን ከ75 እስከ 115 ሊትር ይዛል ያ ሁሉ ታዳሚ እርኩሰቱን እዛው ውስጥ ያራገፈን ይገባል ይሁን የዛ ሁሉ ታዳሚ እርኩሰት እዚህ ውስጥ ነው ተራገፈ ውስጥ ያለው ሰው እርኩሰትስ ኃጢአትስ እዛው ውስጥ አራግፈው መጣው ነው የሚለው ነጻው እዛው ውስጥ አራግፈ ነጻው ኢየሱስ አለቀባችሁ አይደል ያንን እርኩሰት ማራገፊያ ያንን የሁላችሁ ኃጢአት የተቀመጠበትን እሱ ነው የምፈልገው እሱ ነው የምጠቀምበታው እሱ ላይ ነው ታምር ቆይ ከዚህ በፊት ወይን የተጠመቀባቸው እቃዎች እኮ ውስጥ አሉ የከበሩ አቁማዳዎች እኮ ውስጥ አሉ እምፈልገው የውጩ ነው እርኩሰት ማራገፊያው የሆነ ሰው ማለ ዛሬ ከሩቅ ተጠርቶ ታምር የሚሰራበት ወሰደው ይቀባት ማላባቶ ከማቴፈታማ ይሰማኛል ወደ ተወለደበት አገር በረከት ሆኖ የሚገባ ታዛታ ካፋታ ሰባ ለጓደኞቹ እንጀራ ሆኖ የሚገባ ዳካፋኒያ ሰከማ ቶፌታ ሰይጣን ወደ ቀለደበት አገር ተቀብተ ትገባ ሚላ ቢፋቶ ፌሳ ይናያ ጂካፋቶ ሰፓፋታ ተራሶ ሆነ አትገባም ጀባ ታሪክ ተቀይሮ እድፍ ተራክፎ ለበረከትና ለምስጋና ሆነ የሚበላ ሆነ የሚጠጣ ሆነ ቅባት ከእጅ እየተንጠባጠበ ይሁን አለ አንተ ሰው እድፍ ሲያራግፍባቸው የኢየሱስ አቴንሽን እነሱ ላይ ኢየሱስ አቴንሽኑ እነሱ ላይ ነው የዚህም ቤት ውርደት መቀየረው በእናንተ አሁን በደንብ ስሙኝ ውሃ ሙሏቸዋል ስሙት ብላቸዋለች ሰምተውታል ሞሉት ረጅማል ዛሬ አጭር ነው ነገራችሁ ከዛ ቀድታችሁ አለና ለማ ላሳዳሪው ስጡት አሁን በደንብ ስሙኝ አሳዳሪው ማለት ቀምሶ የሚያስተላልፍ ነው ቀመሰው ውሃ ነው ሲቀምሰው እስካሁን የነበረውን አዋረደው ይሄኛው ቆይ ያስካሁኑ ተራ ነበር ተራ አልነበረም እኮ ተራ ቢሆን ተሻምቶ ጨርሷል እንዴ
ይሄኛው መጥቶ ነው ይሄን ተራ አረገ አንዴ ወይን ጠጅ መናኛና ምንድነው ያለው መልካምና መናኛ መልካምና መናኛ የሚያደርገው የሰው ችሎታ ነው ባለሙያ ሴት የጠመቀችው ጠላ ሲባል አልሰማችሁ እኔም አልሰማው አየ ጠላው ላይ የሆነ እጅ ይደነቃል እየጠጡት ያሉ እጅ በቃ እናንተ ታችሁ አታቁም ምን የምሳሌው እያጠመሱት ቴስቱ ላይ የሆነ እጅ ይደነቃል የሆነ ችሎታ ይደነቃል የስካውንም እኮ ያደነቁ ነው የጠጡት ኤው የሰው እጅ ተራ የሆነው በኢየሱስ እጅ የተሰራ መጥቶ ነው ሀባተለባራ የጾመውን የተቀደሰውን ተራራ ለተራራ የሄደውን ተራ ያደረገው በኢየሱስ እጅ የተሰራ ጽድቅ ነው አቤት ሳላፋታስ እጅኮ ጥሩ ነበረ እጅኮ ቆንጆ ነበረ ያሁኑ ግን የሰው እጅ የለበትም የባለሙያ እጅ የለበትም ያሁኑ አመታት አልፈጀም ዘመናት አልፈጀም ጊዜ አልተቆጠረበትም ያመላከ እጅ ስራ ነው ሀቫታከማ ይኸው ልተነብይና ይህንን ዘመናችሁን እጃችሁ የሌለበት ነገር መጠጣት ጀምራለ ይኸውላችሁ የኢየሱስ ወይን ጠጅ ነው የመጀመሪያውን ወይን ጠጅ ተራ ያረጉ አንደኛ ቆሮንቶስ ምዕራፍ 1 ላይ ሄድልኝ ቅዱስ ወንድሞች ሆይ ቁጥር ስንት ነው ቁጥር 26 እሺ ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ አሁን ይኸውላችሁ ሁሉ ጊዜ ብዙ ጊዜ እንጠቅሰዋል መጀመሪያ ምን እንደነበርክ ነው የሚል ተዚህ በለ እሺ በሰው መስፈርት ከናንተ ብዙዎቻችሁ አዋቂዎች አልነበራችሁ አሁን እዚህ ጋር በደንብ ያዝልኝ በሰው መስፈርት የሚለው ነው ያዝልኝ በሰው መለኪያ አሁን ቸርች ውስጥ እየተሰቃየን ያለ ነው የሰው መለኪያ ገብቶ ነው በሰው መስፈርት ለበለው እንዴ በሰው መስፈርት እኮ አገልጋይ እየተቀጠረ ነው መስፈርት ይወጣል በሰው መስፈርት ምን አልነበራችሁ አዋቂ አልነበራችሁ በሰው መስፈርት የተማራችሁ አልነበራችሁ በሰው መስፈርት ቆንጆ ዘር የነበራችሁ አልነበራችሁ ብዙዎቻችሁም ኃያላን አልነበራችሁ ብዙዎቻችሁም ከትልልቅ ቤተሰብ አልተወለዳችሁ ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ አሁን ሊያሳፍር ነው እንጂ እሺ ቆይ ያለቀባቸው ምንድነው የወይን ጠጅ ባዶ ዕቃ እኮ ውስጥ አለ እኮ ውስጥ ለዚህ ጉዳይ የተዘጋጁ ዕቃዎች አሉ እነዚህን አልፈለገም የኃጢአት ማራገፊያዎቹ ነው የውጭዎቹ እና ለምንድነው ይሄንን ድንጋይ የፈለገው ውስጥ ያለውን የወይን ዕቃ ሊያሳፍረው Are you ready? የሆነ ሰውማ በአንተ በሚገለጥ ጸጋ ያፍራል አላማዶ ፈረዲያ በቃ አንድ ሰው ላይ ትንቢት ልናገር አገር ታምራት ከጅ ይወስዳል
ስለዚህ ከድንጋዩ ውስጥ ያሉት የወይን ዕቃዎች ይበልጣሉ ውስጥ ያሉት የወይን ዕቃዎች እኮ 3 አመት ከምናምን ሲጠበቁ ይኖሩ ናቸው የድግሱ ቀን ሲባሉ የነበሩት የድግሱ ቀን መከፍቻው አንቺ ያይሽ የድግሱ ቀን እንዳይፈላ ሲባል የከረሙ ናቸው ውጪ ሲያሉት ማንንም አባከና ያላቸው የለም ኢየሱስ ግን እነሱ ላይ ነው አይኑ የዚህ ቤት ውርደት የሚሻረው በእናንተ ሁለት ሰዎች ካሉ ይውሰዱት የአገር ውርደት በእናንተ ይሻራል የዘሮቻችሁ ውርደት በእናንተ ይሻራል አሁን በደንብ ስሙኝ ቀጥልልኝ ብዙዎቻችሁ ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ አቤት የዓለምን ሞኝ ነገር መረጠ ስለዚህ ሞኝ ነበርክ ማለት ቀጥላ እግዚአብሔር ብርቶችን ያሳፍር ዘንድ የዓለምን ደካማ ነገር መረጠ ቀጥሎ ያለውን አንድ ይበልልኛ እግዚአብሔር የተከበረውን እንደሌለ ለማድረግ በዚህ ዓለም ዝቅ ያለውንና የተናቀውን ነገር ቦታም ያልተሰጠውን ነገር መረጠ ለምን ይሄው ማንንም ሰው በእርሱ ፊት እንዳይመካ ነው አሁን ምንም አያስፈልግም ማንንም በማንም ላይ እንዳይመካ ማንንም ከማንም የተሻለ መስሎ እንዳይሰማ ውጪ የነበርክ ገንዳ ነህ መታጠቢያ ነበርክ የሰው ሁሉ ጉድፍ ማራገፊያ ነበርክ ቀጥሎ ግን ምን አለ የሚመካ ሁሉ ግን አውሪ ከነዚህ 6 ጋኖች አንዱ እኛ ምርጥ ወይን ጠጅ ምናን ማለት ይችላል ከሰርግም ወይን ጠጅ የሚያልቅበት ሰርግ ቤት ከሙሽራ ውርደት ፊት ለፊቱ የገጠመው ሙሽራ ጋር ከሰርግ ቤትም የተዋረደ ሰርግ ቤት ሄደ ከሙሽራም አንገት የሚደፋ ሙሽራ ጋር ሄደ ታምር ለመስራትም የወይን ቃይ ያለ ቆሻሻ ማራገፊያ ፈለገ ይሄን ኢየሱስ ነው ታዲያ ደና ሰው ፍለጋ መጣ የምትለኝ ኦላቫሪ the moment የኢየሱስ attention ካረፈብ በኋላ ግን no more ተራሶ ቆሻሻ ማራገፊያ የሚሆኑት attention ውስጥ እስክትገባ ድረስ come on ቃል አይሁድ እኮ የረከሰ ነገር እንኳን ሊበላ በእጁ አይነካ ከርኩሰት ማራገፊያ ውስጥ ተቀርቶ መጣለት ከርኩሰት ማራገፊያ ውስጥ እየተቀዳ መጣለት ከየት ነው ያመጣችሁት ከኛ ያመጣችሁት ከዛ አልነገረውም ነው የሚለው አይደል ፈራ እንዴት ይነገራል ይሄ ቅድም ከታጠብክበት ገንዳ ይባል እንዴት ይወራል ይሄ ይወራል ቅድም እዛጋ ቆሻሻን ካራገፍክበት እንዴት ይባላል አታ ኢየሱስ መጣ ከፋተፈን ያሳ ሰው ሁሉ ጉድፍ ያራገፈበትን የሚጠጣ ነገር አፈለቀበት ከኛ ሲቀዱ አያደ ከኛ ሲሰሙ አየ እጅ ጭነን ሰው ሲፈወስ አያደ ያ ውጭ የነበረው ገንዳ ነንጅ እኮ ያ
ተሻሙብን አይደለ አቤት ሲጣፍጥ አሉ አይደለ የእጃችን ስራ አይደለም የእጁ ስራ ነው ወይ ጉዳሉ ንግግሩ ሲያምር አሉ አይደለ ድምጹ ደስ ሲለኝ አሉ አይደለ መልኩን ሳይ ደስ ይለኛል አሉ አይደል ያ ገንዳ ነው ሚስተር ልንገር ኢየሱስ አይቶት ነው አክብሮን እንጂ ተከበርን ሆነን አይደለም ሰው ማይዞር ብሎ አየር እንዲያራክፎ ነበር ሄደው እኮ እድፉን ቆሻሻውን አራክፎብን ነበር ሄደው ኢየሱስ ካየን በኋላ አንተ የሚጠቅም ነገር ከውስጣችን ወጣ ከውርደት የሚያወጣ ነገር ከውስጣችን ወጣ ሰውን የሚፈውስ ነገር ከውስጣችን ወጣ ለፈውስ ብሎ ሰው 11 ሰዓት ለሊት ተሰለፈ አይቶ እኛም ደንግጠናል ሲሰበሰቡ ዙሪያችን አንዳች ነገር ከነሱ እናገኛለን ብሎ ሰው ሲመጣ እኛም ገርሞናል አመታት የሚፈጅ ነገር ባንድ ቀን በውስጣችን ከቱ ሆነመካታስ ሰው የሚንከራተትበትን ነገር ሰው ድም የሚፈጅበትን ነገር ባንድ ቀን ውስጣችን ጨምሮት እኛው ወይን ጠጅ የሰው እጅ የለበት ለምን የጣፈጣችሁ መሰላችሁ እጅ የለበት ለምን እንደጣፈጠሽ ልንገርሽ እጅ የለበትም እኔ የረገጥኩት ወይን አይደለም እኔ የዘራሁት ወይን አይደለም እኔ የቀለቀምኩት ወይን አይደለም ይሄ ወይን ኢየሱስ አላካቶስ አካባ ሰው እየተገረመ ጠጣው ተሻሙበት እኮ የተማሩትን አሳፈረ የጠቢባኖቹን አሳፈረ ያነበቡትን አሳፈረ ያጠኑትን አሳፈረ ላላላላላላ ፋቴፌስ ሻቃባ ተራ ነበር ከተራነት አወጣኝ ውጭ ነበር ያስቀመጡኝ ውስጥ አስገባ ከበቡኝ ድንገት ዙሪያ ተከማቹ አይ ኢየሱስ ሞገሱ ኤላያናስ ያባጋባዳ ዙአጀቡን ቅድም ቆሻሻ አራገፉብን ድንገት ዞር ብለው ያላዩን ከበቡን የሚጠቅም ነገር ከውስጣችን ተገኘ የሚጠጣ ነገር ከውስጣችን ተገኘ ሄላ ባባ ካፎስ ባባ ያካቦስ የለለበረለቦሪያ ባባባስ የለለበረለበሪያ ባባሶ ውለታ የናዝሬቱ ኢየሱስ ብዙ አደረገልን ውለታ የደግ ኢየሱስ ብዙ አደረገልን እጅግ ብዙ ነው የሱ ውለታ እጅግ ብዙ ነው አዛቫቶስ ምን እንደሚል ታውቃላችሁ
ኢየሱስም ለመጀመሪያ ጊዜ በቃና ዘገሊላ ክብሩን ገለጠ አይደል? ይኸውልሽ አንዴ ቆይ ውጪ ምን አለ ጋን ሙላቸው ያለውስ ምንድነው? ውሃን ለማግኘት ይከብዳል። ውሃ የሰው ጥበብ አለበት። ውሃ ከለር አለው፣ ሽታ አለው፣ ጣዕም አለው። እየተፈለገ ያለው ነገር ምንድነው? አመታት የሚፈጅ ከለር ያለው ቆንጆ ነው ቆንጆ አይደለም የሚባል ሽታ ያለው ነገር ነው እየተፈለገ ያለው። ኢየሱስ አምጡ እያለ ያለው የማይፈለግ ጉዳይ ነው። የሚፈለግ ነገር ለመስራት የሚፈለግ ጉዳይ አልፈልግም ማለት ውድ ነገር ለመስራት ውድ ነገር አልፈልግም ማለት ሰፈር ያጨበጨበለትን አይፈልግም። እኔ እኮ ድሮ ነግሬያቸዋለሁ። እኔ ረጅም እንዳልሄድ እንጂ በጣም አሜዚንግ ነገር ነግራቸዋለሁ። ኔክስት ነግራቸው ድሮ ታውቃላችሁ እኔን ጌታ ሲጠራኝ ሁሌ ነው የምነግረው። በጣም ወዶኛ ሰፈር ልጅ አለ። ሰፈር ጨዋ በቃ ከልጅነቱ ኳየር ነው ጨዋው ነው ያደገ። ጊታር እንዲተሸክሙ ነው በዚህ ጋር ሄደ ረጅም እና መረረኝ ትንቢት እየመጣልኝ እና ትንቢት ወላ የመጣ ሁሉ አገልጋይት ሆናል እና እኔ ቢተውኝ ምን አለ አሁን እንዴ። ከዛ አንድ ቀን ከበር ስወጣ እኔ ሞተው ለሌላ ፐርፐዝ ነው እንግዲህ ወመኔ ነው ስወጣ እሱ ጊታሩን ይዞ በዚህ ሄደ። ምስኪን ልጅ ነው በቃ ጨዋል በቃ ለኔ የምትለኝ ለምን ለሱ አታርገው ማለት በቃ ሰላማዊ ልጅ አለ። እውነቴን ነው ጌታ በሰላም በቃ ቅዳሜ ከሳ ኳየር ጥናት ነው ትምህርት ቤት ደብተሩን ይዞ ነው ጨዋ ነው በቃ ይሄ አለ ደና ሰው ይሄ አለ ከኔ ጋር ምን አታገለ እንዴ? ሲያመጣኝ ስመለስ ስንቴ እኮ ነው ተመላለስኩት። ባክሳረክ ስመጣ እና በቃ እኔንም ተወኝ እመጣለሁ ይናገረኛል። እኔም 3 ቀን ራባራላላ ተመልሼ ዘው በቃ ይው ጨዋ ሰላማዊ ልጅ እሱን ቀባውልኩ። ለካ እሱ እዚህ አይፈልግም እዛ ነው የሚፈልገው። ለምን ሊያሳፍር ሬዲ ናችሁ? የሆነ ውሃ ያለ ህይወት ያላችሁ ትፈልጋላችሁ። እኔ የመጨረሻውን ልንገራችሁ። አየህ እግዚአብሔር ክብሩን ሊገልጥ ሲፈልግ ምድር ላይ እንደዚህ ተራ ሰው ነው የሚፈልገው። እን ስለ ተራ መሆን አለብህ እያልኩ አይደለም። እሺ እንዴ ቆይ እዛ ነው ያለው እንዴ ብለህ በኋላ አንተ ወረድ ገብታል ግቢ ውስጥ ነህ። በደንብ እየሰማኸኝ ነው? ኢየሱስ ክርስቶስ እነዚህን ፍለጋ ነው የመጣው፣ እነዚህን ሊያከብር። ለዚህ ነው ወንጌላችንም የጸጋ ነው፣ ቤቱም የደካሞች ነው፣ ኃይል የሌላቸው የሚበረቱበት። የመጨረሻው ልናገር። ክብሩን ገለጠ የሚለው ቃል ይገርመኛል። ክብሩን ገለጠ። የክብር መገለጫዎችን እስቲዋቸው። እቤት በታጠበ በጸዳቃ አለ ውጪ ባለቃ ክብሩን ገለጠ። የክብር ባህሪው ልንገርህ፣ ሰው ይሰበስባል። ክብሩ ሲገለጥ
እዚህ የተሰበሰባችሁት ለምንድን ነው? ክብር ስላለ። የኔ ፍቅር ይዞት የመጣ የለም። ክብር ነው የሰበሰባችሁ። እነዚህ 6 ጋኖች ከዚህ በፊት የነበረው ታሪካቸውና ያሁኑ አንድ ነው። አሁን የተሰለፈባቸው ጠጅ አሳላፊ ነው። ቅድም የተሰለፈባቸው ቆሻሻ አራጋፊ ነው። አሁን የተሰለፈው የሚጠጣ ነው። አሁን የሚረሳው የለም። አሁን የተሰለፈው ከነሱ ሊጠቀም ነው። እንዲህ ነው የሚሆነው። በቤታችሁ በኑሯችሁ ክብር ሰው ይሰበስባል። እውነት እኔ ነብይ ከሆንኩኝ ዛሬ የሚደውልላችሁ ይበዛል። ጸልይልኝ የሚል ይበዛል። ክብር ይገለጥባችሁ። ሻማላኮተ ኬማቶስ አባራፋ ጋዲያማስ በእያንዳንዳችሁ ቤት ልተንብይ። የራበው ዘመዳችሁ ከእናንተ ቤት ይበላል። የተቸገረ ከቤታችሁ ይለብሳል። ክብር ነው። ማላፎቲ ከማው ሼፋዳ ጋባ ክብር ይመጣል። የሚበላ ከቤትሽ ይወጣል። ክብር ይመጣል። የሚጠጣ ይወጣል። ክብር ይመጣል። ውርደት የሚያራግፍ ነገር ይወጣል። አና ማሎፌ ተማሶለ ሻካፋንቶ ራዲጋ ሞቲካማ አራ እውነት እኔ ነብይ ኮንኩ ዛሬ እዚህ ቤት የምትሰሙኝ ሰዎች ብዙ ሰዎች ከናንተ ለመጠቀም ይሰለፋሉ። ሆናና ማካፊታ ሽኔ መጨረሻ ነግሬያችሁ ልጨርስ። ከዛ የመጨረሻው እንዲላል ደቀ መዛሙርቱም በእርሱ ምን ማለት ነው? this guy የማርያም ልጅ አይደለም። this guy የዮሴፍ ልጅ አይደለም። አስማተኛ ነው ማለት ነው ያሉት። ማጂክ ነው ማለት ነው ያሉት። አመኑ። የዓለም መድኃኒት እንደው የሰው ውርደት በሱ እንደሚሸፈን የረከሰ ታሪክ በሱ እንደሚለመልም ብድግ በሉ። ከዚህ በኋላ በሉ ቤቴ ኑሮዬ ታሪኬ ተቀየረ። ውሃው ጣም አገኘ። ውሃው ሰው ተሻማበት። ዝም ብላችሁ አመስግኑ ጌታን። ምስጋና ኢየሱስ የመጣው ማቤት ነው። እኔው ጋር ነው ራሴው ጋር። ሃሌሉያ። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን። ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን የምትችሉ መሆኑን እንገልጻለን። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት እንዲጽናኑበት ይሁን። በጌታ የተወደዳችሁ ውድ የጄፒኤስ ቴሌቪዥን ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ በምስክርነታችሁ እንሰማለን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው በነብይ ሄኖክ ላይ ከሚሰራው ከእግዚአብሔር ቅባት ጋር በስጦታችሁ መገናኘት ለምትፈልጉ ስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በመናስቀምጠው ምንም የአካውንቶቻችን ስጦታችሁን መስጠት ትችላላችሁ።
በጸሎት ቤቴ ደስ አሰኛቸዋለሁ በሚል የእግዚአብሔር ቃል የእግዚአብሔር ሰው ነብይ ሄኖክ በተቀበሉት ምሪት ከካሜራና ከቤተክርስቲያን ቅጥር ግቢ ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነብይ ሄኖክን በግል ለማግኘት እንዲሁም ጸጋ ለመካፈል ስክሪኑ ላይ በሚመለከቷቸው ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። ይሁን አለ ሆነ። JPS TV Worldwide